የአሜሪካ ጦር በኢራን የነዳጅ ወጪ ንግድ ማዕከል በሆነችው ሃርግ ደሴት ላይ የሰነዘረው ጥቃትና ተከትሎት የመጣው የኢራን የአጸፋ እርምጃ ቀጠናውን ለከፍተኛ ቀውስ ዳርጎታል። አወዛጋቢው ፕሬዝደንት ዶናልድ ትራምፕ የአሜሪካ ጦር በሃርግ ደሴት ላይ የሚገኙ ሁሉንም ወታደራዊ ኢላማዎች ሙሉ በሙሉ ማውደሙን በይፋ ማስታወቃቸውን ተከትሎ ኢራን የአጸፋ እርምጃን እንደምትወስድ ዝታ ነበር። ዛቻዋንም በተግባር ቀይረዋለች። በዚህም ኢራን የአሜሪካ ወዳጅ ናት በሚል በተከታታይ ጥቃቶችን እየሰነዘረችባት በምትገኘው ሌላኛዋ የባሕረ ሰላጤው ሀገር የሆነችው የተባበሩት አረብ ኤሚሬቶች ይዞታ የሆነው የፉጃይራ የነዳጅ ተርሚናልን በድሮን ደብድባለች ተብሏል። በዚህም መጀመሪያ ዓርብ ዕለት የአሜሪካ ጦር የኢራን ነዳጅ የውጭ ንግድ ወይም ኤክስፖርት ቁልፍ ማዕከል በሆነችው ሃርግ ደሴት ላይ ጥቃት መሰንዘሩና ኢራንም ይህንን ተከትሎ በፉጃይራ የነዳጅ ተርሚናል ላይ ያጸፋ እርምጃ መውሰዷ ዓለም አቀፍ የነዳጅ ገበያና ቀጠናዊ ደህንነት ላይ ከፍተኛ ስጋትን ደቅኗል። በዕለቱ የዓለም አቀፍ ትንታኔ ዝግጅታችንም ለመሆኑ የአሜሪካ ጥቃት መንስኤ ምንድን ነው? ዘ ፎርቢድን አይላንድ በመባል በቅጥል ስሟ የምትታወቀው የኢራኗ የሃርግ ደሴት ለምን የአሜሪካ ኢላማ ሆነች? የደሴቷ ስልታዊ አስፈላጊነትና የኢራንን አጸፋዊ ምላሽ አንድምታ ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከትናንት በስቲያ ዓርብ የአሜሪካ ማዕከላዊ እዝ ወይም ሴንትኮም በሃርግ ደሴት ላይ የሚገኙ ሁሉንም ወታደራዊ ኢላማዎች ሙሉ በሙሉ ማውደሙን በአደባባይ ገልጸዋል። ሆኖም ዶናልድ ትራምፕ ጥቃቱ የተሰነዘረው በደሴቲቱ ላይ ባሉ የአየር መከላከያ ስርዓቶች፣ የባህር ኃይል ጣቢያዎች፣ የሚሳኤል ማከማቻዎችና የሄሊኮፕተር ማቆሚያዎች ላይ እንጂ በነዳጅ መሠረተ ልማቶች ላይ አይደለም ሲሉ አስታውቀዋል። ፕሬዝደንቱ ኢራን ወደፊት በሆርሙዝ የባህር ወሽመጥ የሚደረገውን የመርከብ እንቅስቃሴ ማስተጓጎሏን ከቀጠለች በሃርግ ደሴት ላይ የሚገኘውን የነዳጅ መሠረተ ልማት ለማውደም ውሳኔያቸውን ዳግም እንደሚያጤኑት አስጠንቅቀዋል። ለአሁኑ ግን ዶናልድ ትራምፕ በደግነት ምክንያት ወይም አውት ኦፍ ጀነረሲቲ በደሴቲቱ ላይ ያለውን የነዳጅ መሠረተ ልማት ላለማጥፋት መርጫለሁ። ሆኖም ኢራንም ሆነች ሌላ አካል በሆርሙዝ በሚደረገው ነፃና አስተማማኝ የመርከቦች ዝውውር ላይ ጣልቃ ከገባ ይህንን ውሳኔ ወዲያውኑ እንደገና እመለከተዋለሁ ብለዋል ዶናልድ ትራምፕ። ከዚህ ጋር ተያይዘውም አሜሪካ በሃርግ ደሴት ላይ ጥቃት የሰነዘረችበት ዋነኛ ምክንያት ኢራን የሆርሙዝ ባህር ወሽመጥን በመዝጋቷ እንደሆነ ተገልጿል። በዓለም ላይ ካለው የነዳጅ አቅርቦት 20 በመቶ የሚያልፍበት ይህ ስልታዊ የሆርሙዝ የውሃ መስመር በኢራን ቁጥጥር ስር መውደቁ የዓለምን ምጣኔ ሀብት ክፉኛ እየጎዳው ይገኛል። አሜሪካም የኢራኗን ዘ ፎርቢድን አይላንድ ወይም የተከለከለችው ደሴት በመባል የምትታወቀውን የሃርግን ደሴት በመምታት ለቴህራን ግልጽ መልእክትን አስተላልፋለች። ይህ በሃርግ ደሴት ላይ የተሰነዘረው የአሜሪካ ጥቃት መልእክትም ኢራን ሆይ የኢኮኖሚ የደም ስርሽን በእጃችን ይዘናል የሚል ነው። የብሔራዊ ደህንነት ተንታኝ የሆኑት አሮን ማክሊን እንደሚሉት ፕሬዝደንቱ የሃርግን ደሴት ተጋላጭነት ኢራን የሆርሙዝ ባህር ወሽመጥን ከመዝጋቷ ጋር አያይዘውታል። ይህ እርምጃ ኢራን የውሃ መስመሩን እንድትከፍት ለማስገደድ የታለመ የዲፕሎማሲና የወታደራዊ ጫና ድብልቅ ውጤት ነው። በሌላ በኩል ደግሞ የሃርግ ደሴት ለምን ለኢራን እጅግ አስፈላጊ ሆነች የሚል ጥያቄ ሊነሳ ይችላል። መልሱም የኢራን የምጣኔ ሀብት ሕይወት የተመሠረተው በዚች ትንሽ ደሴት ላይ ነው የሚል ይሆናል። ቁልፏ ደግሞም ኢራን የምታመርታቸውን ድሮኖችና እልቆ መሳፍርት የሌላቸው ተምዘግዛጊ ሚሳይሎች እንዲመረቱ ኪሷን ያጠረቃላት ጓዳዋንም የሞላላት በዚች ደሴት በኩል የሚገኘው ገቢ መሆኑንም ልብ ይሏል። በዚህም ከፍተኛ ጥበቃ እየተደረገላት ዘመናትን የኖረችው በሂደቱም የተከለከለች ደሴት እስከ መባል የደረሰችው የሃርግ ደሴት ከኢራን ሰሜናዊ የባህር ዳርቻ 25 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የሀገሪቱን 90 በመቶ የድፍድፍ ነዳጅ ኤክስፖርት ወይም የወጭ ንግድ እያስተናገደች ትገኛለች። በየቀኑም በሚሊዮን የሚቆጠር በርሜል ነዳጅ ከኢራን ዋና ዋና የነዳጅ ማውጫዎች በቧንቧ ወደዚች ደሴት እየፈሰሰ ይገኛል። በዚህም ይከማቻል፣ ወደሚፈለገው ሀገር መርከብ ለመጫንም ዝግጁ ይደረጋል። በተለይም የደሴቲቱ ጥልቅ የባህር ዳርቻ
ግዙፍ የነዳጅ ጫኝ መርከቦች በቀላሉ እንዲጠጉ ስለሚያስችል ለንግድ እንቅስቃሴው ምቹ መሆኗ ከፍተኛ ተፈላጊነትን እንዳላበሳት ይነገርላታል። ለዚህም ይመስላል የእስራኤሉ የተቃዋሚ ፓርቲ መሪ የሆኑት ያኢር ላፒድ እንዲህ የሚል ንግግር በአንድ ወቅት የሰነዘሩት። በሐርግ ደሴት ላይ ያለውን ተርሚናል ማውደም የኢራንን ምጣኔ ሀብት ያሽመደምዳል፣ ስርዓቱንም ይገለብጣል። በእርግጥ ደሴቲቱ የጠላት ኢላማ ስትሆን ይህ የመጀመሪያው አይደለም። በኢራንና በኢራቅ ጦርነት ወቅትም የተከለከለችው ደሴት ወይም በመደበኛ ስሟ የሐርግ ደሴት የሳዳም ሁሴን ዋነኛ ኢላማ ነበረች። በወቅቱ ከፍተኛ ጉዳት ቢደርስባትም ኢራን ደጋግማ በመጠገን ወደ ውጭ የምትልከው የነዳጅ ምርት እንቅስቃሴ እንዳይቋረጥ አድርጋለች። ያኔ የሳዳም ሁሴን የጥቃት ኢላማ የነበረችው፣ ዛሬ ደግሞ የአሜሪካ ጦር ኢላማ የሆነችው ደሴቲቱ በከፍተኛ ወታደራዊ ጥበቃና በምድር ውስጥ ማከማቻዎች የተሞላች እንደሆነችም ይነገርላታል። አሜሪካ ሐርግን ለመቆጣጠር ያላት ፍላጎት ከጥቃት ባለፈ ሆርሙዝ ወሽመጥን ነፃ ለማውጣት እንደ ስትራቴጂያዊ መነሻ ሊያገለግል ይችላል የሚሉ ግምቶችም አሉ። ወደ 2500 የሚጠጉ የአሜሪካ የባህር ኃይል ወታደሮች ወደ ቀጠናው መላካቸው ደሴቲቱን በቁጥጥር ስር ለመዋል የታለመ ሊሆን እንደሚችል ተንታኞች እየገለጹ ነው። ደሴቲቱን መያዝ የኢራንን አብዮታዊ ዘብ ወይም IRGC የገቢ ምንጭ ከመዝጋቱም በላይ ኢራን የየብስ ግዛት ላይ ጥቃት ለመሰንዘር እንደ ጦር ሰፈርነት ልታገለግል ትችላለች። የቀድሞው የአሜሪካ ጦር ብርጋዴር ጀነራል ማርክ ሚት እንደሚሉት አሜሪካ ደሴቲቱን እንደ መያዣ ወይም ሆስቴጅ በመጠቀም ኢራን የሆርሙዝ ባህሮች መጠን እንድትከፍት ለማድረግ እየተንደረደረች ነው። ሆኖም ለዚህ አሜሪካ ጥቃት ኢራን የሰጠችው ምላሽ ፈጣንና አስደንጋጭ እንደሆነ እየተገለጸ ይገኛል። ትላንት ቅዳሜ ጠዋት በተባበሩት አረብ ኤሚሬቶች በሚገኘው የፉጃይራ የነዳጅ ተርሚናል ላይ በርካታ ድሮኖች ጥቃት ሰንዝረዋል። በኢራን ጥቃት የተሰነዘረባት ፉጃይራ ከሆርሙዝ የባህር ወሽመጥ ቀጥሎ የምትገኝና የኤሚሬቶችን ነዳጅ ወደ ዓለም የምታሰራጭ ቁልፍ ማዕከል ናት። በዚህ ጥቃት ምክንያትም የነዳጅ መጫን ሥራ መቋረጡና የእሳት አደጋ መከሰቱ እየተዘገበ ነው። ኢራን ይህንን እርምጃ የወሰደችው በአሜሪካ ላይ ያላትን ቁጣ ለመግለጽና አጋር የሆኑ ሀገራትን ለማስጠንቀቅ ነው። የኢራን ወታደራዊ ቃል አቀባይ በኢማሬቶች የሚገኙ ሲቪሎች ከወደቦችና ከአሜሪካ የጦር ሰፈሮች እንዲርቁ ጥሪ አቅርበዋል። የአሜሪካ ኃይሎች የኢራንን ደሴቶች ያጠቁት ከእነዚህ ቦታዎች በመነሳት ነው ስትል ቴህራን ወንጅላለች። የፉጃይራ ጥቃት ለተባበሩት አረብ ኤሚሬቶችና ለዓለም ትልቅ ትርጉምን የሚሰጥ ሆኖም ይገለጻል። ፉጃይራ በቀን 1 ሚሊዮን በርሜል የሚጠጋ የኢማሬቶች ነዳጅን የምታስተላልፍ ሲሆን ይህም ከዓለም ፍላጎት 1% ያህሉን ይሸፍናል። የዚህ ተርሚናል መመታት ቀድሞውኑ $100 በላይ የገሰገሰውን የነዳጅ ዋጋ የበለጠ ሊያባብሰው ይችላል። ለተባበሩት አረብ ኤሚሬቶችም ይህ ጥቃት የሉዓላዊነትና የኢኮኖሚ ስጋት ሆኖ ይነሳል። የሀገሪቱ ባለስልጣናት የኢራንን ድርጊት የኢኮኖሚ ጦርነትና የሞራል ኪሳራ ሲሉም እየኮነኑት ነው። ጦርነቱ በኢማሬቶች በኳታርና በባህሬን የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ማድረጉ ቀጠናዊ ቀውሱን ወደማይወጣበት አዘቅት ውስጥ እየከተተው ይመስላል። በሌላ በኩል ደግሞ ታሪካዊው አውድ እንደሚያሳየው የሐርግ ደሴት ሁልጊዜም በኢራንና በጠላቶቿ መካከል የጉሮሮ ላይ አጥንት ሆና ቆይታለች። እንደ አውሮፓውያኑ የዘመን አቆጣጠር በ1980ዎቹ በነበረው ጦርነት ኢራቅ ደሴቲቱን በመቶዎች በሚቆጠሩ የአየር ድብደባዎች ብታጠቃም ሙሉ በሙሉ ማውደም አልቻለችም ነበር። አሁን ግን የአሜሪካ የቴክኖሎጂ የበላይነትና የትራምፕ አስተዳደር የወሰደው የማጥፋት ዛቻ ሁኔታውን ከቀድሞው የተለየ ያደርገዋል። ኢራን የነዳጅ መሠረተ ልማቶቿ ከተመቱ በቀጠናው ያሉ የአሜሪካ ኩባንያዎችና የነዳጅ መስመሮችን ወደ አመድነት እቀይራለሁ ስትል ዝታለች። ይህ ደግሞ እንደ ሳውዲ አረቢያና ኩዌት ያሉ ሀገራትንም በቀጥታ ወደ ጦርነቱ ሊያስገባቸው ይችላል። በሌላ በኩል ደግሞ የአሜሪካ
የአሜሪካና የእስራኤል ጥቃቶች በኢራን ላይ እስካሁን ከ3000 በላይ ሰዎችን ለሞት ዳርጓል። የዓለም የነዳጅ ገበያ ታይቶ በማይታወቅ ሁኔታም እንደተረበሸ እንዲሁም የንግድ መስመሮች መዘጋትና መስተጓጎልም ሁኔታዎችን ከድጥ ወደ ማጡ እያሸጋገረ እንደሆነ እየተገለጸ ነው። ፕሬዝደንት ዶናልድ ትራምፕ ሌሎች ሀገራት ማለትም ቻይና፣ ፈረንሳይ፣ ጃፓንና ደቡብ ኮሪያ የሆርሙዝ ባህር ወሽመጥን ለመጠበቅ የጦር መርከቦቻቸውን እንዲልኩ ጠይቀዋል። እስከዚያው ግን አሜሪካ የባህር ዳርቻውን ትደበድባለች፣ የኢራን ጀልባዎችንና መርከቦችንም ከውሃው ላይ ታጠፋለች ብለዋል። ይህ የአቋም ግትርነትና የኢራን ያጸፋ እርምጃ ዓለምን ወደ ታላቅ የኢኮኖሚ ቀውስ እየገፋት ይገኛል። በተለይም የኢራን ነዳጅ ዋነኛ ደንበኛ የሆነችው ቻይና የሐርግ ደሴት መመታት ትልቅ ስጋት ሆኖባታል። እናም ኢራን በአሁኑ ወቅት በአዲሱ መሪ ሞጅታባ ኻሜኔ እየተመራች ሲሆን አዲሱ መሪም የሆርሙዝ የባህር ወሽመጥ ዝግ ሆኖ መቆየት እንዳለበት ማዘዛቸው ተገልጿል። ይህም ከምዕራባውያን ጋር ያለውን ግጭት የበለጠ ያካርረዋል። አሜሪካ በሐርግ ደሴት ላይ በፈጸመችው ወታደራዊ እርምጃ ኢራንን ታንበረክካለች ወይስ ወደ ሰፋ ቀጠናዊ ጦርነት ትመራለች የሚለው ጥያቄ አሁንም ገና ምላሽ አላገኘም። ሆኖም የሐርግ ደሴት ስትራቴጂካዊ ጠቀሜታ ለኢራንም ሆነ ለአሜሪካ የህልውና ጉዳይ ሆኖ ቀጥሏል። እናም በሐርግ ደሴት ላይ የተሰነዘረው የአሜሪካ ጥቃትና በፉጃይራ የታየው የኢራን ምላሽ የመካከለኛው ምስራቅን ፖለቲካዊና ኢኮኖሚያዊ መልክ ቀይሮታል። የሐርግ ደሴት የኢራን የኢኮኖሚ ልብ እንደመሆኗ አሜሪካ ይህንን ልብ በመቆጣጠር ወይም በማዳከም ቴህራንን ወደ ድርድር ጠረጴዛው ለማምጣት አሊያም ስርዓቱን ለመጣል እየሰራች ይመስላል። በሌላ በኩል ደግሞ ኢራን የዓለምን የነዳጅ መስመሮች በማወቅ አሜሪካንና አጋሮቿን ዋጋ ለማስከፈል ቆርጣ ተነስታለች። ጦርነቱ ወደ ነዳጅ መሠረተ ልማቶች ከተሸጋገረ የነዳጅ ዋጋም ቁጥጥር ሊደረግበት በማይችል መልኩ እንደሚንርና የዓለም የምጣኔ ሀብት ሁኔታም ለከፍ አደጋ እንደሚጋለጥ ግልጽ ነው። የሐርግ ደሴትና ፉጃይራ ዛሬ የዓለም ሰላም እንዲሁም ኢኮኖሚ ጣፈንታ የሚወሰንባቸው ቁልፍ ቦታዎች ሆነዋል። በቀጣይ ቀናት የሚወሰዱ እርምጃዎች ቀጠናውን ወደ ሰላም ወይስ ወደ መጠነ ሰፊ ጦርነት እንደሚያመራ የሚወስኑ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።